እግዚአብሔር አምላክ ይረዳናል። ሁለት ነገር ልንገራችሁና ከዛ በኋላ ወደ እግዚአብሔር በረከት እንሄዳለን። እስቲ እነኚህን ሁለት ነገሮች እኔም እናንተም በመድር ላይ ከጌታ ጋር ባለንበት የዘመናችን ጊዜ ሁሉ እንደው ባንረሳቸው ለምታውቋቸው ወዳጆቻችሁ የቅርብ ወዳጆቻችሁ የሩቁም ቢሆኑ ብትነግሯቸው ጥሩ ነው። እንደው የእግዚአብሔርን ሐሳብ በዘመናችን ተሸክመን እንደ እግዚአብሔር ፈቃድና ምክር ለመፈጸም እግዚአብሔር እንዲረዳን ማለት ነው። አንደኛ ጠዋት ስትነሱ ሞባይላችሁን ሳትከፍቱ መጽሐፍ ቅዱሳችሁን ክፈቱ። ብዙዎቻችን ከመጽሐፍ ቅዱሳችን በፊት የምንከፍተው ሞባይላችንን ነው የምንከፍተው። ሁለተኛው ደግሞ ከማንም ሰው ጋር ሳትነጋገሩ በመጀመሪያ ከእግዚአብሔር ጋር ተነጋገሩ። ቆመን መጽሐፍ ቅዱሳችን ሉቃስ ወንጌል ላይ እናወጣለን። ሉቃስ ወንጌል ምዕራፍ 24 ላይ እናወጣለን። የሉቃስ ወንጌል ምዕራፍ 24 የሉቃስ ወንጌል ምዕራፍ 24 ከቁጥር 44 ጀምሮ ያለውን ቃል ነው የማነበው። ከዛ በኋላ ደግሞ እንደዚሁ የምናነባቸው የተለያዩ ደግሞ ክፍሎች ላይ እናነባለን። አሁን መጀመሪያ ይሄን እንመለከታለን። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ከቁጥር 44 ጀምሮ ምዕራፍ 24 ከቁጥር 44 ጀምሮ ነው። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ ነገርኋችሁ ቃሌ ይህ ነው አላቸው። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ክፈተላቸው። እንዲህም አላቸው፣ ክርስቶስ መከራን ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል። እናንተም ለዚህ ምስክሮች ናችሁ። ዋና ዛሬ የምንካፈለው የእግዚአብሔር ሐሳብ ያለበት ቃል ይሄ ነው። ለእናንተም ለዚህ ምስክሮች ናችሁ። እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ከላይ ምን እስክትለብሱ? እስቲ ኃይል በሉ። አዎ ኃይል ምንድነው? እሱ መጽሐፍ ቅዱስ ላይ የሚናገረው ቃል ወደ ገሃዱ ዓለም አእምሮአችን ከመጣ ነው አይመችም። እንድትለብሱ ነው የሚለው። ይሄ መንፈሳዊ የሆነ ልብስ ነው። በሌላ ቦታ ላይ በመንፈስ ቅዱስ እንድትጠመቁ ይላል፣ እንድትለብሱ ይላል፣ እንድትታጠቁ። ይሄ እጅግ በጣም በአሁኑ ጊዜ በተለይ ባለንበት ጊዜ እውነተኛውን የክርስትና ሕይወት ለመሄድ ከፈለግን ወገኖቼ ሆይ ይሄ ግድ ነው። ሐዋርያት ሥራ ላይ ምዕራፍ 1 ላይ እናወጣለን። ሐዋርያት ሥራ ምዕራፍ 1 ላይ እናወጣለን። ሐዋርያት ሥራ ምዕራፍ 1 ቁጥር 5 እና ቁጥር 8 ነው የምናነበው፣ ግን አንድ ላይ እናነበዋለን። ወደታች በጌታ በኢየሱስ ክርስቶስ ስም አነባለሁ። አብም የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ፣ ኃይል ትለብሳላችሁ ይላል። እዚህ ጋር ደግሞ በመንፈስ ቅዱስ ትጠመቃላችሁ አለ። ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ይላል። ደግሞ ትጠመቃላችሁ፣ እንደገና ደግሞ ይሄንን ምስጢር ወገኖች ዛሬ እግዚአብሔር እንዲያስተምረን በጣም እጅግ
ቤተ ክርስቲያን ኢየሱስ ክርስቶስ አተኩሮ ካስተማራቸው ትልልቅ የሆኑ ነገሮች መካከል አንዱ ይሄ ነው። ስለዚህ በቅዱሳት መጽሐፍት ላይ ጌታ ካስተማራቸው አንዱ ስለ መንፈስ ቅዱስ መቀበል መሞላት ስለሆነ ይሄ ደግሞ በዚህ ዘመን ላይ በጣም የሚያስፈልገን ሰዓት ነው። እጅግ በጣም የሚያስፈልገን ሰዓት ነው። አንችለውም አለበለዚያ ቀስ ብለን እናያለን። እግዚአብሔር አምላካችንና አባታችን የተባረከ ይሁን። ቁጭ በሉ ወገኖች ሆይ። ምዕራፍ 2 ላይ እናንብብ። አሁን ደግሞ ሐዋርያት ሥራ ምዕራፍ 2 ላይ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ አረፉ፣ ተቀመጡባቸው። አትፍሪ፣ አይዞሽ፣ ይቀመጥብኛል። ዛሬ እኔ ላይ ይቀመጥብኛል። እግዚአብሔር አምላክ ያለሱ አንችልም፣ አያምርብንም። ውበታችን እሱ ነው። እንኳን እኔና እናንተ የሰማይና የምድር ጌታ ከሰማይ ሰማያት ወርዶ ከድንግል ማርያም የተወለደው ጌታ ይሄንን የመንፈስ ቅዱስን ጥምቀትና ኃይል ሳይቀበል እዚች ምድር ላይ አንድ እርምጃ አልተራመደም ለአገልግሎት ሲጀምር መጀመሪያ። ስለዚህ ምን አላቸው? እንዳትቸኩሉ፣ ከኢየሩሳሌም እንዳትወጡ፣ እየደጋገመ ከኢየሩሳሌም እንዳትወጡ። ምክንያቱም እንኳን ከኢየሩሳሌም አይደለም ከበራፋቸውም ወጥተው ማገልገል አይደለም በህይወት እንኳን ለመኖር ኢየሱስ ክርስቶስን ለማምለክ እንደማይችሉ ያውቃቸዋል። 3 ዓመት አብረው ቆይተዋል። አያምኑም፣ ይጠራጥራሉ፣ ይክዳሉ፣ ይለወጣሉ፣ ያዩታል፣ አሁንም ይጠራጥራሉ። የሚገርመው ሞትንና ሲኦልን አሸንፎ ተነስቶ በመንገድ ላይ የኤማውስ መንገደኞችን በመቃብሩ አካባቢ እነ መግደላዊት ማርያም እንደገና ደግሞ በተዘጋ በር ውስጥ ለሐዋርያቱ እንደገና ደግሞ መጥቶ በመካከላቸው ሰላም ለእናንተ ይሁን ሲላቸው መንፈስ ነው እንዲህ ያየ ነው መንፈስ ነው። በቃ ያቃል ችግራቸውን ስለሚያውቅ አይተቻቸውም፣ አይነቅፋቸውም፣ አይቆጣቸውም። ለምን ሰዎችን ችግራችንን ያውቃል። የሚያስፈልገንን ከኛ ይልቅ የሚያውቅ። አንድ ጊዜ እንደዚህ በሉ፣ ከኔ ይልቅ በሉ እስቲ አንድ ጊዜ። ለኔ የሚያስፈልገኝን የሚያውቅ እግዚአብሔር ነው። አዎ ይሄ ከገባንና ከተስማማን ወገኖቼ ሆይ በመካከላቸው ሰላም ለእናንተ ይሁን አላቸው። መንፈስን ያዩ መስላቸውና ለምንድነው ሐሳብ በልባችሁ የሚነሳው? እኔ ራሴ እንደሆንኩኝ እጆቼን እዩ፣ ኑ እግሮቼን ምየው ተመልከቱ አለና እኔ ሳስበው በቃ እንደው እነሱ እንዲያምኑት ይመስለኛል። እዚህ አንዳች የሚበላ አላችሁን አላቸው። በኋላ አንዲት ቁራጭ አሳና ደግሞ የማር ወለላ ሰጡት። የማር ወለላውን እና ቁራጩን በፊታቸው በላ ይላል። ከዛ በኋላ ነው ከኢየሩሳሌም አትውጡ ግድ የላችሁም አላቸው። ምን አይነት ሰዎች ናቸው? የሚጠራጠሩ፣ የሚክዱ፣ አልፎ ተርፎ የመሸጥ እና ኢየሱስ ክርስቶስን አሳልፎ የመስጠት አቅም ያላቸው በክርስቶስ የዘላለም ሐሳብ ዮሐንስ፣ ማቴዎስ፣ እንድሪያስ በተጠሩበት በነ ሉቃስ በተጠሩበት በዛው መንፈስ ይሁዳንም ጠርቶታል። ምን አሉ ሲናገሩ ሐዋርያት መጨረሻ ላይ ከኛ እንደ አንዱ እንዲሆን ታድሎ ነበር፣ ነገር ግን ወደ ገዛ መንገዱ ሄደ። በዚህ አንድ ሰው መግባት አለበት ብለው እጣ ሲጣጣሉ እናያለን። በኋላ ግን ተመልከቱ ወገኖቼ ሆይ አሁን ያነበብኩትን ክፍል እናንተም እዚህ ከኔ ጋር እናነበው። እግዚአብሔር ይባርካችሁ። ከላይ ጀምረን በዓለ ሃምሳም የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ከሰማይ ድምፅ
አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ። አያችሁ፣ በቃ ይሄንን ነበረ። ቆዩ አትችሉም ቆዩ ሚላቸው። አንድ ነገር ሆነ። ይኸውላችሁ ከኔ በላይ የሚጠቅመኝንም ለአገልግሎት የሚሆነውን ነገር የሚመክር ኢየሱስ ክርስቶስ የሚለውን መስማት። ኃይልን ትቀበላላችሁ። ከዛ በኋላ ምን ይላችኋል? በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ በኢየሩሳሌም ባላችሁባት ከተማ ላይ ወጣ ብላችሁ በይሁዳ ላይ ራቅ ብላችሁ በይሁዳ እንደውም ራቅ ብላችሁ እስከ ምድር ዳር ድረስ ደግሞ የትንሣኤው ምስክር ለመሆን በስጋና በደም እንደ ዘመኑ የስነ ልቦና በተቀላቀለ ወንጌል ሳይሆን ነገሮችን ኮንፊውዝድ ያደረገበት ዘመን ሳይሆን በንጹሑ በቅዱሱ ብቻውን በሚሰራው በእግዚአብሔር መንፈስ ኃይል ተንቀሳቀሱ። የዘመኑን የነበረውን ትውልዳቸውን ደረሱ። እግዚአብሔርን አገለገሉ። እግዚአብሔርም እንደተገለገለ ከበረ። እነሱም በሰማዕትነት ዘመናቸውን ጨረሱ። ይሄ ምስጢር ምንድነው ካላችሁ ወገኖች ሆይ መንፈስ ቅዱስ በተሞሉ ጊዜ በሕይወታቸው የሆነው ሁለት ትልልቅ ነገር ነው። እንግዲህ ተመልከቱ፣ በዛን ዘመን ላይ ለሐዋርያቱ እጅ ላይ ይሄ መጽሐፍ ቅዱስ የለም፣ አልተጻፈማ። ገና መልእክቶች ጽፍ ከ60 ዓመተ ምህረት ከ65 ከ70 ወደ 90 ዓመተ ምህረት በኋላ ነው የተጻፈው። እጃቸው ላይ ምንም ነገር የለም። እኛ ቃሉ አለን። በተለያየ ነገርም የመስማት ቃሉን እድሉም የተለያየ ሁኔታዎች ውስጥ የእግዚአብሔርን ቃል የምንሰማበት አለ። የሚመቻች ነገር ብዙ አለ። ምንም ነገር እጃቸው ላይ የለም። ሁለት ነገር በሕይወታቸው ሆነ። ልክ ይህንን የእግዚአብሔርን መንፈስ ሲጠመቁና ሲሞሉ የሆነው ነገር አንደኛው ምን መሰላችሁ? የእግዚአብሔርን ፍቅር ተሞሉ። ሮሜ አታውጡ። ሮሜ ምዕራፍ 5 ቁጥር 5 ላይ በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ይላል። ምን ሆነ? መንፈስ ቅዱስ ሲሞሉ የእግዚአብሔር ፍቅር። እንግዲያውስ የሚያቃጥላቸው አንገታቸውን ለሰይፍ እየሰጡ ያገለገሉት በምንድን ነው ብላችሁ ካላችሁ ወገኖቼ ሆይ ይሄ ፍቅር ውስጣቸው ገባ። የማ ፍቅር? ይኸው የእግዚአብሔር ፍቅር። አስተውሉና ስሙኝ፣ አስተውሉ፣ ነግሬያችኋለሁ። የእግዚአብሔር ፍቅር በትክክል በሕይወቴ ሞልቶ ከሆነ ወንድሜንም እህቴንም እምወድበትን አቅም አገኛለሁ። እህቴን ለመውደድ ወንድሜን ለመውደድ የሚያቅተኝ በትክክል በእግዚአብሔር መንፈስ ጋር ተገናኝቼ ተጠምቄ በመንፈሱ ወገኖቼ ሆይ እግዚአብሔርን ከወደድኩት ሰውን ሁሉ እወዳለሁ። ምን የለብኝም ማለት ነው? ጥላቻ የለብኝም፣ ክፋት የለብኝም፣ እኔነት ወይም ደግሞ ማበላለጥ በሰዎች መካከል አይኖርም ማለት ነው። አስተውሉ ወገኖቼ ሆይ። ሁለተኛው ደግሞ ምንድነው? እግዚአብሔርን የምናውቅበት ዕውቀት፣ የእግዚአብሔር ዕውቀት። ይኸው ዕውቀትንና ፍቅርን ተሞሉ። በዚህ ነው እንግዲህ በዘመኑ የነበረው የሮም ግዛት ዓለምን የሚባለውን በወቅቱ ከአብዛኛውን የዓለምን ክፍል ይገዛ የነበረ ነው። በዘመኑ እስራኤልን የሚገዛ የነበረው የሮም መንግስት ነው። ስለዚህ ያንን መንግስት በወንጌል ማነቃነቅ የቻሉት ማለት በዛን ዘመን ላይ እንደኛ ጊዜ አይደለም ወገኖቼ ሆይ። የነበሩት ነገስታት አገርን መግዛት ብቻ ሳይሆን ይመለኩም ነበረ። ስለዚህ ነው በመንፈስ ካልሆነ ኢየሱስ ጌታ ነው ማለት አይቻልም ማለት ወገኖቼ ሆይ። ቄሳር ጌታ ነው ተብሎ የሚመለክበት ዘመን ነው። በዛ ዘመን ውስጥ በዛ ክፉ ዘመን ውስጥ ወገኖቼ ሆይ ይሄን ወንጌል መድረስ የሚገባበት ቦታ ያደረሱበት ኃይል ኢየሱስ ሚስጥሩን ሲናገር የኔ መሄድ ይሻላችኋል፣ እኔ ካልሄድኩኝ አጽናኙ አይመጣም፣ እኔ ግን ከሄድኩኝ ከአባቴ ተቀብዬ እምልክላችሁ የእውነት መንፈስ እሱ በመጣ ጊዜ
እውነት ወደ ሆነው ነገር ሁሉ ይመራችኋል። ከራሱ አይነግርም፣ ነገር ግን ከኔ የሚሰማውን ሁሉ ይነግራችኋል። እናንተ ይላቸዋል ራሳችሁ በውስጣችሁ ስለሚያድር ታውቁታላችሁ። ተመልከቱ ወገኖቼ ሆይ መንፈስ ቅዱስ ምልአተ አካል ያለው አምላክ ከአብና ከኢየሱስ ክርስቶስ ጋር ስግደትና አምልኮ የሚቀበል ነው። ብዙ ጊዜ እንደሚነጥቅ ነፋስ ሲል ዘይት ሲሆን እሳት ሲመጣ ሲያጠምቃቸው አይመስለንም፣ አካል ያለው አይመስለንም። ወገኖቼ ሆይ መንፈስ ቅዱስ ምልአተ አካል አለው፣ አምላክ ነው። ከቅዱሱ ሥላሴ እግዚአብሔር አብ እግዚአብሔር ነው፣ እግዚአብሔር ወልድ ኢየሱስ ክርስቶስ እግዚአብሔር ነው፣ እግዚአብሔር መንፈስ ቅዱስም እግዚአብሔር ነው። ይሄ ቅዱስ መንፈስ ጎን ጎናችሁ ይሄዳል አይደለም ያለው፣ በእናንተ ውስጥ ያድራል፣ እናንተም ታውቁታላችሁ። ዓለም የማያዩና የማያውቀው የእውነት መንፈስ ነው። እንግዲያስ ምን ያደርጋል? ፍቅሩን ይሞላል። ይሄ ብቻ አይደለም፣ በኃጢአት ላይ በክፋት ላይ ኃጢአት አልሰራም ብሎ በመፎከር አይቻልም። እንኳንስ በዚህ ክፉና ወገኖቼ ሆይ እጅግ ከባድ በሆነ ዘመን ውስጥ አይደለም፣ መልካም በሚባል እንኳን ዘመን ውስጥ በነበሩ ሰዎች መካከል አቅም ወገኖቼ በሰው አቅም አይቻልም። ግን በኃጢአት ላይ የድልን ህይወት የሚያለማምደን ይሄ መንፈስ ነው። ይሄ መንፈስ ወገኖቼ ሆይ ህይወታችን ለመንፈሳዊ ነገር ቅዱስ የሆነ ድፍረትን ይሰጠናል። ምን አይነት ቅዱስ የሆነ ድፍረት? ይኸውላችሁ የብዙዎቻችን ችግር ከእግዚአብሔር መስማት አይደለም፣ የሰማነውን ነገር አለማመን ነው። ብዙዎቻችን እኮ የሰማነው ማዕት ነገር አለ ጠጣ ነው። የእውነቱንም ያልሆነውንም ጠጥቷል ብዙ ሰው። ግን ወገኖቼ ሆይ እስቲ የእውነቱን ከከሊት ሰማው ከከሌ ሳይሆን ራስሽ በሚገባሽ መንገድ እግዚአብሔር የነገረህን ነገር ለምንድነው ማመን የሚያቅትህ? ለምንድነው ማመን የሚያቅትሽ? ታውቃላችሁ ወገኖቼ ሆይ ከፍተኛ የሆነ የሰይጣን ዋናና ትልቁ የክፋት አሰራሩ ጥርጥርን መዝራት ነው። እግዚአብሔር ነው የተናገረኝ። አዎ እግዚአብሔር የተናገረውን ነገር የማመን አቅም ግን ውስጣችን የለም። ነገር ግን ወገኖቼ አንድ ነገር አስተውሉ። ይኸውላችሁ የእግዚአብሔር ፍቅር ውስጤ ካለ ሰዓቱን ለመጠቀም ነው የማላወጣው። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ እንደዚህ የሚል ቃል አለ። ፍጹም ፍቅር ፍርሃትን አውጥቶ ይጥላል፣ በፍቅር ፍርሃት የለም። የሚፈራ ሰው ፍቅሩ ፍጹም አይደለም። ስለዚህ ምን አለው ይላል? ቅጣት አለው ይላል። ለምንድነው እሱ ኢየሱስ ክርስቶስ ጌታዬ እንደሆነ የማያምኑ ሰዎች መካከል አይ ቢሆንም በልቤ አምኜዋለሁ እግዚአብሔርን። ይኸውላችሁ እውነተኛው የመንፈስ ቅዱስ ሙላት ጋራ በሕይወቴ የፈሰሰ ፍቅር ካለ አንድ ነገር አስተውሉ ወገኖቼ ሆይ ስለ ኢየሱስ ክርስቶስ በዙሪያዬ ካለ ስጋና ደም ይልቅ የሚያስፈራውን እፈራለሁ እንጂ የሰውን ግንባር አልፈራም። ክብር ለኢየሱስ ክርስቶስ ይሁን ወገኖቼ። እግዚአብሔር አምላክ የተመሰገነ ይሁን። ፍቅር ካለ ምን የለም? ፍርሃት የለም። የወንጌል ስርጭት አገልግሎት ምንድነው የሚያስፈራው? ብዙዎቻችን ሄደን በጌታ ያላመኑትን ሰዎች ስለ ኢየሱስ ክርስቶስ ለመናገር እንፈራለን። ቢመታኝስ፣ ቢሰድበኝስ፣ ቢተባብኝስ፣ እንዲህ ቢለኝስ? ይኸውላችሁ ፍጹም ፍቅር በውስጣችን ካለ በመጀመሪያ ለምንመሰክርለት ሰው ፍቅር ይኖረናል። ፍርድ አይደለም ከውስጣችን የሚወጣው ፍቅር ነው መጀመሪያ። ደግሞ ፍቅር የማያሸንፈው የሰው ልጅ የለም፣ የማያሸንፈው የሰው ዘር የለም። በፍቅር ይሸነፋል ሰው። ስለዚህ ወገኖቼ ሆይ ፍጹም ፍቅር ፍርሃትን አውጥቶ ስለሚጥል ምን ተሞሉ እነኚህ የእግዚአብሔር ባሪያዎች ብላችሁ ካላችሁ ይሄንን ፍቅር ተሞሉ። ደግሞ ምን ተሞሉ? ሌላ ኃይል ተሞሉ። ምን የሚያደርጉ? ለእግዚአብሔር የሚገባው ኑሮ የመኖር የሚችሉበትን አቅም የሚሰጠውን ኃይል። ይኸውላችሁ
ብዙ ጊዜ የምንቸኩለው እንደዚህ ነው። መንፈስ ቅዱስ ከተሞላን በኋላ መገለጥ፣ ተአምራት፣ ድንቅላት ጥሩ ነው አለ። እሱ የጸጋ ስጦታዎች ማዕት በዛ ውስጥ በሙላት ውስጥ አብሮ ይመጣል። ጥሩ ነው፣ እግዚአብሔር ይመስገን። ለቤተ ክርስቲያን ነው፣ ለንግድ አይደለም የሚሰጠው። ወገኖቼ ሆይ የመንፈስ ቅዱስ ሙላት በዋናነት የምናመልከውን አምላክ እንድንወደው ያደርገናል። አንድ የሚገርመኝ ቃል አለ። አምላክህን እግዚአብሔርን ተወደው ዘንድ እጅግ ተጠንቀቅ ይለዋል ኢያሱን። ወገኖቼ ሆይ እጅግ ተጠንቀቅ። ምክንያቱም ምንድነው እሱ? ወገኖቼ ሆይ በመጀመሪያ እማገለግለው ወድጄው ነው፣ ኢየሱስን አፍቅሬው ነው፣ እንደሞተልኝ ከመንከራተት አድኖ ከዘላለም ሞት ፍርድ አድኖኝ ስሜን በሕይወት መዝገብ ላይ ጽፎልኝ ሰው አድርጎኝ ሰው መስለውን ነገር አሁን ግን ወገኖቼ ሆይ ይሄንን ጌታ ምን ያህል ነው የምወደው? እንደምንወደውና እንደማንወደው ብዙዎቻችን አናውቅ። ለራሳችን ካለን አመለካከት፣ ለራሳችን ካለ ራስ ወዳድነት ነገሮችን ሁሉ በእኛ ዙሪያ ብቻ እንዲከረከሩ የምናደርግበት አመለካከትና ምኞት፣ ረሃብ፣ ናፍቆት፣ እንደዛ አይነት ናፍቆት ወገኖቼ ሆይ አያችሁ፣ ይሄ ከኛ ውስጥ እየወጣ ለሌሎች ለወንድሜ ለእህቴ ማለት ምንጀምረው እውነተኛው የመንፈስ ቅዱስ ሙላት ውስጥ የእግዚአብሔር ፍቅር በውስጣችን ከፈሰሰ ነው። አያችሁ የእግዚአብሔር ፍቅር እባካችሁ ጻፉት። ሮሜ ምዕራፍ 5 ቁጥር 5 ጻፉት። ሮሜ ምዕራፍ 5 ቁጥር 5 የእግዚአብሔር ፍቅር በመንፈስ ቅዱስ በእኛ ስለፈሰሰ ፍቅሩ እኮ ነው የፈሰሰው፣ ፍቅሩ ነው የፈሰሰው። ስለዚህ በፍቅር ውስጣችን እኮ መንፈስ ቅዱስ እንሞላ ብዙዎቻችን እኮ ፍቅር እንደሞላ አናውቅም። ለዚህ እኮ ነው ሰውን የምትወደው፣ የምታዝነው፣ ለሰው የምትራራው። ለምን የምትለው አይሆንም እንዴ ምን አደረገ ለምን እንዲሆነ አልፈን ተርፈን ለሌሎች መማለድ የምንጀምረው። እስቲ አስቡት፣ ከሰው ከምን ውስጥ ይወጣል? እሷ እዛ ወንድም ቤቱ ተኝቶ እንቅልፉን እየለጥጥ እያለ በሚቀዘቅዝ ብርድ ተነስተህ ለሱ አባቴ ወንድሜን ከየት ታመጣዋለህ? ይሄንን ውስጥሽ የገባው የእግዚአብሔር ፍቅር፣ ውስጥ የገባው የእግዚአብሔር ፍቅር ለሌሎች እንድንቃተት እንድንማልድ ያደርገናል። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖቼ፣ ይሄ ጌታ የፍቅር መንፈስ ነው። የእውቀት ደግሞ ውስጣችን ገብቷል። ምን አይነት እውቀት መሰላችሁ? እውቀት ሲባል ሩቅ ቦታ አትሂዱ። እውቀት ሲባል በመጀመሪያ እግዚአብሔር የሚፈልገው እሱን እንድናውቀው ነው። የሥነ መለኮት ትምህርት ቤት ገብቶ የሚገኘው እውቀት በጣም ጥሩ ነው። እግዚአብሔር ካስገባህ እንድትማር ካስገባህ ከፈቀደ እግዚአብሔር ከፈቀደልሽ። ግን እግዚአብሔርን ማወቅ የምንችለው በተሞላ ነው፣ በተጠመቅ ነው የእግዚአብሔር መንፈስ ነው። ትንሽ ነገር ነገርያችሁ፣ በጣም ሰፊ ነው፣ በጣም ብዙ ነው። ያንን ሁሉ አሁን አልነግራችሁም። ግን መንፈስ ቅዱስ ማን ነው? ቅድም ነግሬያችኋለሁ። እግዚአብሔር ነው መንፈስ ቅዱስ። እንግዲህ ተመልከቱ ወገኖቼ ሆይ የመንፈስ ቅዱስ ጥምቀትና ሰውም በጌታ በኢየሱስ ክርስቶስ አምነው ሲድን በውስጡ የሚታተምበት የመንፈስ የተለያየ ነው። ይሄኛው ኢየሱስን የግል አዳኝ አድርገን ከተቀበልን በኋላ ከዳንን በኋላ የሚመጣ ሁለተኛ ልምምድ ነው የመንፈስ ቅዱስ ጥምቀት የሚባለው። የመንፈስ ቅዱስ ግን መታተም ማንም ሰው በጌታ በኢየሱስ ክርስቶስ አምኖ ሲድን ወዲያው የሚወለደው ከማይጠፋው ዘር በመንፈስ ቅዱስ ነው። የልጅነትን ስልጣን የሚያትመው መንፈስ ቅዱስ ነው። የእግዚአብሔር ልጅነትንም የሚሰጠው መንፈስ ቅዱስ ነው። ይሄ ማንም ክርስቲያን ጌታን ሲቀበል የሚያገኘው የመንፈስ ቅዱስ በረከት ነው። ሁለተኛው ደግሞ ለአገልግሎት፣ ለሌሎች በረከት ለመሆን፣ እግዚአብሔርን ስራ ለመስራት፣ ከእግዚአብሔር ጋር የጀመርነውን ለማስቀጠል እንዴት አድርገን እንችላለን? ወገኖቼ ሆይ አንድ ነገር ይገርመኛል። አንድ ሰሞን የእግዚአብሔርን መንፈስ የአንድ ሰሞን ትንሽ ስንቆይ
ያወቅን ሲመስለን ወይ ማወቃችን በነገር ሁሉ መገለጽ ሲጀምር ሰዎች በልሳን ሲጸልዩ እንደ መንፈሳዊ ሕፃንነት ወንድሜ ከአንተ ዲግኒቲ ጋር አብረህ ከምትጠፋ ዝቅ ብለህ በመንፈሱ አብረህ የእግዚአብሔር መንፈስ የሚያደርግህን ሁን። እሱ ይሻላል፣ ያዋጣሃል። መጨረሻ ላይ የሚያዋጣህም እሱ ነው። የሚኖር መንፈስ የመጣው ለመኖር ነው። ከናንተ ጋር ለዘላለም የሚኖር ነው የሚለው። ታስኖረዋለህ? ራሴን ጠይቃለሁ። ህይወቴ ያስኖረዋል? የኔ ህይወት፣ አኗኗሬ፣ ንግግሬ፣ ተግባሬ፣ ስገባ ስወጣ ከእህቴ ከወንድሜ ከቅዱሳን ጋር አስኖረዋለሁ ወይ? ምክንያቱም ምንድነው ካላችሁኝ ሁለት ሰዎች ሳይስማሙ መሄድ አይችሉም አብረው። ምን መሆን አለባቸው? መጀመሪያ መስማማት አለባቸው። ስለዚህ መንፈስ ቅዱስ እግዚአብሔር ከኛ ጋር አብሮ ሊሄድ መስማማት አለብን። ወገኖች ሆይ የምንስማማው እንደ እግዚአብሔር ቃል ለመኖር አቅም የሚሰጠን እርሱ ስለሆነ አንድ ነገር ልንገራችሁ። የብቻችሁ የጸሎት ጊዜ ከማን ጋር? ከመንፈስ ቅዱስ ጋር። ስንቶቻችሁ እንዳላችሁ አላውቅም፣ ግን አንድ ነገር አስተውሉ። መንፈስ ቅዱስን የምትለማመዱት ኃይሉን የምትለማመዱት እግዚአብሔር የሚፈልገውን አቅጣጫ እንዲያሳያችሁ አቅም እንዲሰጣችሁ በተለያየ ሁኔታ ውስጥ የዚህ ዓለም ዳጥ እንዳይወስዳችሁ አቅም ሰጥቶ ሊያጸናችሁ የሚችለው አንድ ነገር አስተውሉ። ለብቻችሁ ምንም ይሁን ምንም፣ በዚህ ጉዳይ ላይ ሌላ ጊዜ ጌታ ከረዳን እንነጋገራለን። ለብቻችሁ ጊዜ ይኑራችሁ። ከማን ጋር? ከመንፈስ ቅዱስ ጋር። እርሱ ምን ያደርጋል? እንዴት መጸለይ እንደምትችይ እንዴት መጸለይ እንደምችል አናውቅም። ሮሜ ምዕራፍ 8 ቁጥር 26 እና 27 ላይ እንዴት እንደምንጸልይ አናውቅም። ነገር ግን የእውነት መንፈስ እርሱ እንደ እግዚአብሔር ፈቃድ በእኛ በውስጣችን እግዚአብሔር ሐሳብ ይቃትታል፣ ይጸልያል። ስለዚህ የሚያስተምር ነው፣ የሚመራ ነው፣ የሚታደግ ነው፣ የሚያጽናና ነው፣ የሚያበረታ ነው፣ አቅም የሚሆን ነው። የእውነት መንፈስ ነው፣ የዘላለም መንፈስ። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ድፍረት ወገኖች፣ አንዳንድ ጊዜ አንዳንድ ነገሮች ላይ እንዴት ደፋር ነው ወገኖች። ይኸው መንፈስ ቅዱስ በውስጣችን ሲሞላ የእርሱ የሆነ ቅዱስ ድፍረት፣ ስሜት የሌለበት ማለት ስሜታዊነት ያላነሳሳው ማለት ነው። ምን አይነት ቅዱስ የሆነ ድፍረት ወገኖቼ ሆይ በውስጣችን እግዚአብሔር መንፈስ ቅዱስ እኛን ማለማመድ ይጀምራል። እኔ አንድ ነገር ለእናንተ እለምናለሁ፣ እቤቴም እለምናለሁ። የግል ጊዜ ስትጠጋጉ ሽታው ይመጣላችኋል፣ መዓዛው ይሰማችኋል፣ ዙሪያችሁ ላይ ይታወቃችኋል። የእግዚአብሔር መንፈስ አላንተ መኖር አልችልም ና የኔ ጌታ የጸሎት ርዕስ ይሰጣችኋል፣ ያስተምራችኋል፣ ያበረታችኋል። ኃጢአትን እምቢ የምትሉበት አቅም አለበለዛ አቅም በመንፈስ ቅዱስ ኃይል ካልተገኘ ምን ይሻለኛል እያልክ ነው ኃጢአት ውስጥ የምትዘፈቀው። በኢየሱስ ስም እያልክ ኃጢአት ልትሰራ ትችላለህ? አትችልም። አትውጡ ከኢየሩሳሌም። እንጸልያለን። ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔር መንፈስ፣ የዘላለም መንፈስ፣ የእግዚአብሔር መንፈስ፣ የሚያበረታ መንፈስ፣ የእግዚአብሔር መንፈስ፣ የሚገልጥ መንፈስ፣ የእግዚአብሔር መንፈስ ይኸው ተዘጋጁ። አሁን እላያችሁ ላይ መንፈስ ቅዱስ ተሞልተሃል። አሁን እንደገና ያስፈልግሃል። ኃይል ነው የሚሰጥህ። ይኸው እህቴ በአዲስ ቋንቋ ያናግርሻል፣ ኃይል ይሞላሻል፣ ኃይል ያለማምድሻል፣ ኃይል ያለማምድሃል። አባቴ እፈልጋለሁ እምቢል ሰው መንፈስ ቅዱስ መንፈስ ቅዱስ አንተ እግዚአብሔር ነህ፣ ከጥንት የነበር ዛሬም ትሰራለህ፣ ዘላለማዊ ነህ፣ ዘላለማ አንድ ላይ መንፈስ ቅዱስ መንፈስ ቅዱስ አንተ እግዚአብሔር ነህ፣ ከጥንት የነበርም ዛሬም ለዘላለማዊ ነህ፣ ዘላለማዊ ነህ። የኔ ጌታ አባቴ፣ የኔ ጌታ ይለፍ። አሁን የኔ ጌታ መንፈስ ቅዱስ እግዚአብሔር ይለፍ። የኔ ጌታ ይጠመቁ በእሳት አሁን